ሰላም 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 ውድ የቻናሌ ቤተሰቦች እንዴት ናችሁልኝ? እኔ በጣም ደህና ነኝ። ዛሬ ቆንጆ ቪዲዮ ይዤላችሁ መጥቻለሁኝ። እንግዲህ አዳዲስ ነገሮች አሉ። በእርግጥ በተወሰነ ፓርቱ ያየነው አይነት አካባቢ ነው። በዚህኛው አካባቢ ጋር ግን በእርግጥም ያላየነው ለመጀመሪያ ጊዜ ነው ወደዚህ የገባሁት። ለማንኛውም ወደ ከአትላስ እና እንደዚሁም ደግሞ በፒኮክ ማዕከል ላይ የሚሰራውን የፕሮጀክት ነው የምናየው። የጀመርኩበትም እንደ አጋጣሚ እንግዲህ ከግቢ ገብቼ ትንሽ ወደኋላ ከአትላስ ወንዝ ዳር በኩል ወደ ጀርባ አካባቢ ጋር ነው የምገኘው። እንግዲህ የቆያችሁ ቤተሰቦች በደንብ የምታስታውሱ ይመስለኛል። ወደዚህ ወደ የፒኮክ ወንዝ ዳር ልማትን ስንጎበኝ በጀርባ የታጠረው ሰፈር ላይ የሚሰሩ ፕሮጀክቶች አሉ ብያችሁ ነበር። እዛ አካባቢ ጋር ነኝ ያለሁት። እንግዲህ እዚህኛው ግቢ ጋር የሚሰራው በዋናነት ምንድነው ካላችሁኝ የዚህ የአፍሪካ ትልቁ ወተር ፓርክ እንደዚሁም ደግሞ የተለያዩ መንገዶች ዙሪያ ላይ ያሉ እስካሁን በእርግጠኝነት ምን እንደሆኑ ያላወቅኳቸውም ሌሎች ፕሮጀክቶችም እንደዚሁም ደግሞ የዚህ የፒኮክ የመዝናኛ ስፍራ ይገኛል። ዛሬ እንግዲህ ከፒኮክ በስተ ጀርባ በኩል አጥሩ ስር የሆነ ፕሮጀክት አለ ብያቸው የነበረው ቦታ ላይ ነኝ ያለሁት። ወደዚህ ስመጣ በእርግጠኝነት ስጠይቃቸው እነሱም ሹፌሮች ምናምን ናቸውና ያወቁት አልመሰለኝም። እንግዲህ እዚህ ጋር ከዚህ በፊት የዚህ ኦሮሚያ ስነ ምግባርና ጸረ ሙስና ኮሚሽን የነበረበት ጋር ነኝ ያለሁት። እነዛ የምታዩቸው መኪኖች ከዚህ ከወሎ ሰፈር ወደ ኡራኤል አቅጣጫ የሚሄዱት ናቸው። እንግዲህ ዛሬ የምንጎበኘው እነዚህን እዚህ አካባቢ የተሰራውን ፕሮጀክት ምን እንደሆነ በዚሁ እኔና ዋና ዓላማችን የዚህ የአፍሪካ ትልቅ የተባለው የወተር ፓርክ እንደዚሁም ደግሞ እዚህ የአትላስ አካባቢ ያለውን ፕሮጀክቶች በሙሉ እስከ ታችኛው ድረስ ከዚህ ከፒኮክ እና ከአትላስ ወንዝ ዳር ልማት በስተጀርባ የሚሰሩ ግዙፍ ፕሮጀክቶችን እነሱን ነው የምንመለከተው። እንግዲህ እዚህኛው ላይ ከዚህ ወተር ፓርክ ከሚባለው በተጨማሪ ዙሪያ ላይ ወንዝ ዳር ልማቶችም አሉ። እንግዲህ ከዚህ ተነስቼን በቀጥታ ዞረን በአትላስ በኩል ባለው ወንዝ ዳር ልማቱ አድርገን ወደዛ ነው የምናመራው። እዚህ ጋር ነው የነበረው ከዚህ በፊት አንዲት ኤሌመንተሪ ትምህርት ቤት እንደዚሁም ደግሞ በርካታ ቤቶች እና የኦሮሚያ ስነ ምግባርና ጸረ ሙስና ኮሚሽን የነበረበት። በተለይ ደግሞ በዚህ ከኡራኤል ወደ አትላስ በኩል ስትሄዱ በአስፋልቱ ዳር ስታልፉ በርካታ እነዚህ አርከበ ሱቆች የሚባሉ እንደዚሁም ደግሞ መኖሪያ ቤቶች በጸጋ ሆስፒታል ይባል የነበረው ሰፈር ላይ ነኝ ያለሁት። ዙሪያው ላይ በጣም የሚገርም ፕሮጀክት፣ በጣም ግዙፍ ፕሮጀክት እየተሰራ ነው የሚገኘው። እንግዲህ እነሱን ነው የምንጎበኘው ማለት ነው። ከዚህ የተነሳሁበትም በዋናነት በሁለቱም አቅጣጫ ያሉ ፕሮጀክቶች አይተናቸው ነበር። የዚህ አትላስ ወንዝ ዳር ልማቱም እንደዚሁም ደግሞ የፒኮክንም አይተን ነበር። ፓርኩም እንደገና ሶስቱንም ነበር ያየነው። ዛሬ እስኪ እዚህ አካባቢ ምንድን ነው ያለው የተጀመረ ወይ ደግሞ እየተሰራ ካለው ውስጥ የተወሰነ አድቫንስ ያደረገ ወይ ደግሞ ሊታይ የሚችልን ነገር ካለ በሚል ነበር ወደዚህ የገባሁት። እንደ አቅጣጫ ነበር በእርግጥ ከዚህ በፊት ስጠቁመው የነበረው። ነገር ግን እንግዲህ ወደ እዚህኛው አካባቢ ጋር ምን ልናየው የምንችላቸው ብዙ እንትኖች የሉም። ዙሪያው ላይ ግን የሚሰሩ የዚህ ወተር ፓርኩ ስፍራዎች ናቸው ማለት ነው። እዚህ ጋር እንደምትመለከቱት እንደ ሀይቅ በታችኛው በኩል በነገራችን ላይ አርቲፊሻል ሀይቁ የሚሰራው እዛ ታች አለ። እሱንም እናያለን። እዚህኛው ጋርም በዛው ቅርጽ አድርገው የጀመሯቸው እንትኖች አሉና ቁፋሮች አሉ ልክ የሀይቅ ቅርጽ ሊይዙ የሚችሉ ምናልባት ደግሞ የዚህ የውሃ ፓርኩ አካል ሊሆኑ ይችላሉ። የውሃ ፓርኩ በታችኛው በኩልም በሁለቱ ፕሮጀክቶች ማለት ነው የዚህ አትላስ ወንዝ ዳር ልማቱ፣ ከሱ አለፍ ብሎ ደግሞ አርቲፊሻል ሀይቅ አለ። ከሱ ዞረን በፓርኩ በስተጀርባ በኩል ወይ ደግሞ በዚህኛው በቀኝ በኩል ደግሞ ያለው የዚህ የፒኮክ የወንዝ ዳር መዝናኛ ፓርክ እና ከነዚህ በሙሉ አልቆ ደግሞ ሌላ እዛኛው ተሻግሮ ማለት ነው ወደ ፊታችሁን ወደ ሩዋንዳ አቅጣጫ ስትሄዱ በዛ በኩልም በርከት ያሉ የወተር ፓርኩ እንትኖች አሉ። ምናልባት ሃይላይት ላይ ያረኳቸው ትንሽ በዚህ በኮንክሪት ነገር የተሰሩ እዛኛው አካባቢ ጋር ነው የተሰሩት። እዛ እስከምደርስ ድረስ በርካታ ነገሮች እናያለን። እዚህ የጫካ የሚመስለው እንግዲህ እንደምትመለከቱት ወደ ፓርኩ መሄጃ ነው። እንግዲህ እዚህኛው ሰፈር ከዚህ በፊት ሆስፒታሉ የነበረበት አሁን ወደ ጉርድ ሾላ አካባቢ መሰለኝ ያለው እዛ
ወይ ደግሞ በፊትም ሊኖረው ይችላል። እዛ አካባቢ አይቻለሁኝ እሱን እና በርካታ እነዚህ ቀበሌ ቤቶች ምናምን የነበሩበት ሰፈር ነው። እንግዲህ ለልማት ከተነሱና ወደ ሌላ ቦታ ከተቀየሩ በኋላ ነው ፕሮጀክቱ የተጀመረው። ነገር ግን እዚህ በጣም ገዘፍ ያለ የሚገርም አይነት ፕሮጀክት ነው እየተሰራ የሚገኘው። ፓርኩም እየታደሰ ነው። ያ ግዙፍ ፓርክ በጣም ታሪካዊ ፓርክ ነው። የፒኮክ ወይ ደግሞ ማዕከላዊ ፓርክ ወይም ደግሞ አዲስ ዙ ፓርክ በመባል የሚታወቀው ማለት ነው። እስካሁን ድረስ እንግዲህ የት ነው ያለነው? ምናልባት አዳዲስ ቤተሰቦች ትኖራላችሁ ከቅርብ ጊዜ ጀምሮ ሰብስክራይብ የምታደርጉ ወይም ደግሞ ቪዲዮ ከዚህ በፊት የለቀኩትን ያላያችሁ መገኛው በቦሌ መንገድ ከመጣችሁ በወሎ ሰፈር አደባባይ አድርጋችሁ ስትመጡ ወደ ኡራኤል በኩል ማለት ነው። ወሎ ሰፈር አደባባዩ ጋር አንዱ ወደ መስቀለኛ መንገድ ይወስዳል። ሁለተኛው የቄራ መንገድ፣ ሶስተኛው የቦሌ እና የመስቀል አደባባይ ናቸው። ከነዚህ ውስጥ ከቄራ በስተ ተቃራኒ በኩል ያለው ማለት ነው የቱኒዚያ ወይ ደግሞ የሆነ ኤምባሲ ያለ ጫፍ ላይ ሀውልቱ አለ። ሀውልቱ ጀርባ አድርጋችሁ እዛ አካባቢ ጋር ወደ አዲስ ዙ ፓርክ የሚል የሚጠቁም እንትን አለ፣ አቅጣጫ ጠቋሚ አለ። በሱ ጋር ስትሄዱ በጣም ረጅም ርቀት የታጠረ ስፍራ ታገኛላችሁ። እሱ ውስጥ ብትገቡ በሩ ጋር ከዳር ጀምሮ እስከ ኡራኤል ጫፍ ድረስ የዚህ የፒኮክ የወንዝ ዳር ልማትና ፓርክ ወይም ደግሞ የመዝናኛ አዲስ የሚገነባው ማለት ነው እዛ ነው። ከሱ ጀርባ ላይ ደግሞ አሁን እየሄድን ወዳለንበት ወደ ፓርኩ አለ። ከዚህ በፊት ፒኮክ ፓርክ በመባል ይታወቅ የነበረው ማለት ነው። ከሱ ጀርባ ላይ ደግሞ አትላስ የወንዝ ዳርቻ አለ። እሱ ዙሪያ ላይ ደግሞ የሚሰራው አሁን የተጀመረ አሁን ወደ እየሄድን ወዳለንበት ማለት ነው የዚህ የወተር ፓርክ አለ፣ ኩሪፍቱ የሚሰራው ማለት ነው። እንግዲህ እዚህኛው ጋር ያው ኩሪፍቱ እያሰራው እንደሆነ ሚዲያ ላይ ነበር ያየሁት። እንግዲህ አፍሪካ ግዙፉ ወተር ፓርክ ነው የተባለው። ምናልባት ሲጠናቀቅ እዚህ አካባቢ የሚገርም ሰፈር ነው የሚሆነው። በጣም ተለቅ ያለ እንትን ነው ፕሮጀክት ነው እየተሰራ የሚገኘው። እንግዲህ ፕሮጀክቱ ከዚህ ጀምሮ እስከ ቦሌ ሩዋንዳ ድረስ ነው የሚሄደው። በነገራችን ላይ እዛ ጫፍ አካባቢ ህንፃዎች ስላሉ እንደዚሁም ደግሞ በመሀል ቤቶች ስላሉ ባያስታውቅም ወንዞቹ እንግዲህ ከዚህ ከኡራኤል በስተጀርባ የሚመጣው ወንዝና ከጊዮን በኩል የሚመጡ ወንዞች ከዚህ ከፓርኩ ጀርባ በኩል ነው የሚቀላቀሉት ማለት ነው። እነሱ ከተቀላቀሉ በኋላ ወደ ቀጥታ ወደ ቦሌ ሩዋንዳ አቅጣጫ ነው የሚሄዱት። ከዛ ወደ ሚካኤል ወይ ደግሞ ወደ ጎርጎሪዮስ ወደዛ ነው የሚሄዱት። እዚህኛዎቹ ጋር ወደ የውሃ ፓርክ በርካታ የውሃ ፓርኮች ይሰራሉ። በዛ በተነሳንበትም በኩል ሊሆን የሚችለው ምናልባት የዚሁ አካል ሊሆን ይችላል። ዙሪያው እንግዲህ ፒኮክ 360 ዲግሪ ነው እየለማ የሚገኘው። ትልቅ የሆነ የቱሪዝም ማዳረሻ ሊሆን የሚችል አይነት የሚገርም ፕሮጀክት ነው። እዚህ አካባቢ እንግዲህ ፒኮክ እና ማነው ኩሪፍቱ እንደዚሁም ደግሞ በዋናነት መንግስት ጋር እየሰሩ የሚገኙት ማለት ነው። በዛ በኩል በዚህ የፒኮክ በጣም የሚገርም አይነት ፕሮጀክት እየተሰራበት ነው። ጎጆ ቤቶች፣ በጣም ብዙ ማዝናኛ ቤቶች፣ የሳይክል መንገዱ፣ አረንጓዴ ስፍራው በጣም ነው የሚያምረው። እሱ እንኳን ከዚህ በፊት አቅርቤው ስለነበር ምናልባት የቆያችሁ ቤተሰቦች በተለይ በደንብ የምታስታውሱ ይመስለኛል። እንግዲህ ወደዚያ ሌላ ደግሞ ወረድ እንዳልን ደግሞ አርቲፊሻል ሀይቅም እየተሰራ ነው ከዚህ ከአትላስ የወንዝ ዳር ልማቱ ላይ ማለት ነው። አሁን እንግዲህ ወደ አትላስ የወንዝ ዳር ልማት ጋር ነው እየተጠጋን የምንገኘው። እዚህኛው አካባቢ እነዚህ የተከመሩ ቦታዎች ላይ የዚህ የውሃ ፓርኩ ሌሎቹ የሚገነቡት ያው በርካታ የሆኑ እንትኖች ቦታ ላይ ነው የሚገነቡት። የውሃ ፓርኩ የአፍሪካ ትልቁ ነው ሲባል አንድ ቦታ ላይ ብቻ ሳይሆን በርከት ያሉ እንትኖች ይኖሩታል። እንግዲህ እዚህኛውም አካባቢ ጋር አሉ ማለት ነው። አሁን ፊቴ ያዞርኩት እንግዲህ ወደ የወንዙ ዳር ልማት ወይ ደግሞ ወደዚህ ወንዙ ወዳለበት አቅጣጫ ነው። እነዚህ የምትመለከቷቸው ትልልቅ ህንፃዎች እንግዲህ ወደ ቦሌ ሩዋንዳ አቅጣጫ ስትሄዱ ወይ ደግሞ ከአትላስ ጀምራችሁ ወደ ቦሌ ሩዋንዳ ድልድዩ ድረስ ስትሄዱ በመሀል ላይ የምታገኟቸው እነዚህ ደሳለኝ ሆቴል እንደዚሁም ደግሞ እነ ዋሽንግተን ሆቴል የሚባሉ አካባቢዎች ያሉት አስፓልት ዳር ይዘው የሚገኙት ህንፃዎች ናቸው።
ለቆያችሁ ቤተሰቦች ምናልባት እዚህኛው ጋር አዲስ ወይም ደግሞ እንትን ያለ ነገር ላታገኙ ትችላላችሁ። የተነሳንበት አካባቢ ያው እርግጠኛ ነኝ ከዚህ በፊት ያያችሁት አይመስለኝም። እኔም በዚህኛው በኩል ነበር አንድ ያሳየኋችሁ። ሌላ ደግሞ የፒኮክ የወንዝ ዳር ልማቱ ጋር እየተሰሩ የሚገኙ የመዝናኛ ቤቶች እንደዚህ ነው። ከወንዝ ዳር ልማቱ ጋር ነበር ያሳየኋችሁ። እዚህኛው ጋር ምናልባት አዲስ ነገሮች ላይኖሩት ይችላሉ። እንግዲህ አሁን ጥበቃ ቤት ያለበት ወደዛ ወደ ጀርባው በኩል ከውራይል ወደ አትላስ ስትሄዱ ታጥሮ የሚገኘው ሰፈር ነው። በወንዙ በዛኛው በኩል የተጀመረ ልማት የለውም እስካሁን ድረስ። ፕሮጀክቱ ያለው በዚህኛው በአጥሩ በቀኝ በኩል ነው ማለት ነው። ባጭሩ ከውራይል ወደ ቦሌ መድኃኔዓለም ወይም ደግሞ ወደ አትላስ መስቀለኛው መንገድ አድርጋችሁ ስትሄዱ ታጥሮ የሚገኘው ግቢ ውስጥ ነኝ የምገኘው። ይሄ አረንጓዴው ፓርኩ ነው እንደነገርኳችሁ። ፓርኩ ኦልሬዲ የታጠረ ራሱ የቻለ ቦታ ያለው ነው። እንግዲህ እሱ ዙሪያ ላይ ከጀርባው የሚገርም አይነት ፕሮጀክቶች ናቸው ያሉት። በተለይ እነዚህ ሁለቱ ወንዞች የሚቀላቀሉበት አካባቢ እዛ አካባቢ እንግዲህ እንደሰማሁት ከሆነ ካናል ይሰራል ነው የተባለው። እነዚህ ሁለቱ ወንዞች ጋር የተወሰነ ውሃው እንደሚገደብ ልክ አሁን ቀበና ላይ እንዳየ ነው የቆያችሁ ቤተሰቦች እዛ ምናልባት የአሳ ማርቢያ ይኖራል ነው የተባለው። እርግጠኛ ግን አይደለሁም እሱ ነገር የአሳ ይሁን አይሁን። ነገር ግን ግድብ አለ፣ በጣም ገዘፍ ያለ ግድብ። ልክ እንደዛው ሁሉ እነዚህ ሁለቱ ወንዞች ደግሞ የሚቀላቀሉበት ጋር እዚህም ሌላ አይነት ውሃው ይገደብና ምናልባት ጀልባዎች ሊኖሩ ይችላሉ። ለምን ዓላማ እንደሆነ እስካሁን ድረስ በእርግጠኝነት የሚነግረኝ ሰው ስላላገኘሁኝ ነው። ያው ከዚህ በፊት ይሄኛውን ፕሮጀክት ስናቀርበው አንዳንድ ኮመንት ላይ ሰፈሩን በደንብ የምታውቁ ሰዎች እንዳላችሁ ተረድቻለሁኝ። እንግዲህ መኪኖቹ ያው ከፓርኩ ስር የሚወጡት ናቸው። ፓርኩን በነገራችን ላይ የሚገርም ለውጥ ላይ ነው ያለው። ከፍተኛ የሆነ እድሳት እየተደረገለት ነው። ያ ራሱ የቻለ መዝናኛ በሉት እዚህ ውስጥ እየተሰራ የሚገኘው። እንግዲህ ፓርኩ በነገራችን ላይ እሱ ራሱ በጣም እድሜ ጠገብና የረጅም ታሪካዊ ፓርኮች ውስጥ አንዱ ነው፣ አዲስ አበባ ውስጥ ካሉት ማለት ነው። ከዚህ በፊት ለአንበሳ ፓርክነት ነበር የተጀመረው። ከጊዜ በኋላ ግን የተለያዩ ድሮ ላይ ማለት ነው ታሪኩ ሲጀምር በተለያዩ ጊዜያቶች ግን እድሳት እየተደረገለት ቅርብ ጊዜም አይተነው ነበር። ፓርክ ውስጥ ገብቼ ከተወሰኑ ምናልባት አንድ ወር የሆነው አይሆነው እርግጠኛ አይደለሁም። ተወሰነ ያክል አሳይቻችሁ ነበር ውስጡ ላይ ምን እንደሚመስል ማለት ነው። እንግዲህ የተለያየ ጊዜ እድሳት ይደረግለትና ከዚህ በፊት የአዲስ አበባ ከንቲባ የነበሩት ድሮ ኩማ ደመቅሳ ያስቀመጡት ሐውልት ምናልባት የምታስታውሱ ከሆነ እዛ ውስጥ አግኝተን ነበር። የተወሰነ ላሳያችሁ በተለይ ላይ በደንብ ላሳያችሁ ሞክሬ ነበር። ያ ማለት በየሰዓቱ የሆነ እድሳት ይኖርለታል እንጂ ከረጅም ዓመታት ያስቆጠረ ከኃይለ ሥላሴ ዘመን ጀምሮ የነበረ ፓርክ ነው። ከዚህ በፊት በርካታ ሰዎች እኔ ፓርኩ በደንብ አውቀዋለሁኝ ሰዎች ለማንበብ እንደዚሁም ደግሞ እንደዚህ ጸሐፊዎች በጣም ጸጥ ያለ አይነት ስፍራ ነው የነበረው። ዙሪያው ላይ ቤት እንደዚሁም ደግሞ ያው አብዛኛው ቅድም እንዳልኳቸው የቀበሌ ቤት እንደዚሁም ደግሞ የወንዝ ዳር ሊኖሩ የሚችሉ አይነት አነስ ያሉ ቤቶች በርካታ ቤቶች ቢኖሩ ውስጥ ላይ ስትገቡ ግን በጣም ረጋ ያለ አይነት እንትን የነበረው። ወጣቶች በቡድን ሆነው ይመጡ ነበር ለመጎብኘት። ከዛ ውጭ ደግሞ እንዳልኳችሁ የሚያነቡ ሰዎች፣ የሚጽፉ ሰዎች፣ በርካታ ሰዎች ተመራጭ ያደረጉት ነበር። በስተጀርባ በኩል ከዚህ በፊት የፒኮክ ወንዝ ዳር ልማት የሚባለው አሁን ካለንበት ከፓርኩ በጀርባ በኩል እዛም በእርሻ ጭምር የሚተዳደሩ ሰዎች ነበሩ። በዛ በኩል ምናልባት እንሰቶች ወይም ደግሞ የሙዝ ዛፍ የሚመስሉ የተተከሉ አይተን ነበር። እነዛ የቆዩም ናቸው፣ የዚህ የፕሮጀክቱ ሳይሆን በፊትም የነበሩ ናቸው። እዛው ቦታ ላይ
ኢቭን ጎመን ምናምን ሁላ የሚዘሩ ሰዎች ነበሩ፣ ድልድዩ ባለችበት ከፍ ብሎ ማለት ነው። ወይ ደግሞ ከዚህ ከባምቢስ ወንዝ ዳር ልማት ከሚያገናኘው የወንዙ ከላይ መኪኖች የሚያልፉበት የሰላም በር የሚባለው ማለት ነው። እሱ አካባቢ ልደርሱ ስትሉ የእርሻ ቦታዎች ነበሩ። እንግዲህ ሀይቋ የምትሰራው እዚህ ጋር ነች። ምናልባት አዳዲስ ቤተሰቦች ቆይ ዞሬ ከታች ጀምሮ አሳያቸዋለሁኝ። እስካሁን ድረስ የመጣንበት ዙሪያው ይሄንን ይመስላል። ፓርኳ እዚች ጋር ቅርታ ሀይቋ እዚህ ላይ የምትሰራ ነው። እዚች ጋር ናት እንግዲህ ያለችው። በነገራችን ላይ ባለፈው ካየነው አንፃር ለውጥ አለው። ባለፈው ምናልባት የምታስታውሱ ከሆነ እዚህ ዙሪያው አመድ ነበር የሚመስለው። አሁን እንደምታዩት ዙሪያው ሳር ጭምር እንትን እያሉበት ነው። ከዛ በተጨማሪ እዛ ጥግ ላይ በኩል ጠጋ ብዬ ያሳያቸዋለሁ። የተጨመሩ ወደ እንደ ሀይቅ ወደ ዳር ማውጫ የሚመስሉ ይሄ ፎቁ ወዳል ፊት ለፊት ያሉት ማለት ነው አልነበሩም። ሌላው ገዘፍ ያለው ፕሮጀክት እንግዲህ ከዚህ ከፓርኩ በስተጀርባ ላይ የምናገኘው ወይ ደግሞ አሁን አቅጣጫችን ወደምናዞርበት ነው የሚሆነው። የፓርኩ እንግዲህ ግቢው እንደምታዩት ነው። አሁን ዛሬ አንገባም። የወንዙ ዳር ልማት ወይም ደግሞ ይሄ ወንዙ ላይ የሚሰራው ፕሮጀክት በጣም የሚገርም አይነት ፕሮጀክት ነው። በነገራችን ላይ ጎጆ ቤቶች የተለያዩ በጣም በርከት ያሉ እንትኖች ተሰርተዋል። ከሱ ተሻግሮ ደግሞ ወደ ፓርኩ ዋናው መግቢያ በዛኛው በኩል ነው። በዚህ በኩል በሮች ቢኖሩም በትክክለኛ የሚባለው ዋናው መግቢያ ከዚህ ከወሎ ሰፈር ስትመጡ ባለው አቅጣጫ ነው ያለው። ወደ መሀል አካባቢ ጋር ወደ ኡራኤል ከወሎ ሰፈር ተነስታችሁ ኡራኤል ስትመጡ ማለት ነው። በዛ በኩል ነው የሚገኘው። እንግዲህ ሀይቁ ይህን ይመስላል። ፊት ለፊት ያለችው ዙም ያረኳት እንግዲህ አልነበረችም። ግቢ ውስጥ እየተሰሩ ያሉ ፓርኩ ስር ማለት ነው ሌሎች መዝናኛዎች አሉ። የህፃናት መጫወቻዎች በርከት ያሉ እየተሰሩ ነው። እንግዲህ ቦሌ ሩዋንዳ የሚወስደው ሌላው ፕሮጀክት የተጀመረበት ሰፈር ነው። የዚህ የኮሪደሩ ማለት ነው። እሱኛውን ደግሞ ምናልባት ሌላ ቀን የምናየው ይሆናል። ከዚህ ጋር ይመስለኛል እንትኗ በደንብ የሀይቁ ፕሮጀክት በደንብ የሚታይ ይመስለኛል። እንግዲህ እዚህ ስፍራ ላይ ነው የሚገኘው። የወደፊቱ ሀይቅ እንግዲህ ይሄ ነው ማለት ነው። እንግዲህ አዳዲስ ቤተሰቦች ቅርታ ሰብስክራይብ እያደረጋችሁ እንድትቀላቀሉ እንጠይቃችኋለሁኝ።
ነባር ቤተሰቦች ሀሳብ አስተያየታችሁን አስቀምጡ። ቪዲዮ ከተመቻችሁ ደግሞ ላይክ እያደረጋችሁ ወደ ዋናው ሌላው ፕሮጀክታችን እናመራለን። እዚህ ጋር ከበድ ያለ ስራ ነው ያለው። ቁፋሮች በተለይ ወደ ሁለቱ ወንዞች የሚቀላቀሉበት አካባቢ ነው። እንደዚሁም ደግሞ በርካታ ሌሎች የውሃ ፓርኩ የሚሰራበት ወደዚህ ጋር ነው ያለው። ትንሽ ቦታው ቁፋሮች የሚበዙት ነው። እንግዲህ ለቦሌ ሩዋንዳ በጣም ቅርብ ነው። እነዚህን ተሻግራችሁ ቀጥታ ወደ የተወሰነ ነው የሚያስኬዳችሁ። ያው በአስፋልት ወይ ደግሞ በዋናው መንገድ ስለሆነ የሚኬደው ነው እንጂ ይህችን ተሻግራችሁ ቀጥታ ፊት ለፊት ብታመሩ ይሄ ወንዙን ተከትላችሁ በቀጥታ ድልድዩ ወይም ደግሞ ይሄ እዛም ፏፏቴዎች አሉ አይደል የተሰሩ ወደ ቦሌ ሚካኤልና ወደ አትላስ የሚያመጣው እንደዚሁም ደግሞ ወደ ቦሌና ወደ ወሎ ሰፈር ድልድዩ ጋር ነው የሚያስወጣችሁ። ምናልባት በአስፋልቱ በኩል ስትሄዱ ይሄ ኢትዮ ቴሌኮም እንደዚሁም ደግሞ ሳፋሪኮምም አለ እዛ አስፋልቱ ዳር አካባቢ ጋር እነሱ ወዳሉበት ህንፃዎቹ ዝቅ እንዳላችሁ ወደዛ አካባቢ ነው የሚያስወጣው ማለት ነው። ህንፃዎች ምናልባት እየታያችሁ ከሆነ ወደ አስፋልት የሚገኙ ትልቅ ሞሎች ይታዩኛል። ትላንትና እንግዲህ የ22 ማዞሪያ ኮሪደር ነበር ያየነው። በእርግጥ ኮሪደር አይባልም እሱ ሙሉ ግንባታ ስለሆነ ምናልባት ያው ስታንዳርዱ ከመጠበቅ አንጻር ካልሆነ እሱኛው ጋር ትንሽ የተወሰነ መሽቶብኝ ነበር እና ሰዓት ትንሽ ሄዶ ነበር። እንግዲህ እሱኛው ፕሮጀክት እሱ ራሱ በደንብ እንትን እያለ ነው የሚገኘው። በተለይ እስከ ወደ ትምህርት ቤቱ ወይ ደግሞ ቦሌ መሰናዶ አካባቢ ድረስ እስከ መስጊዱ አካባቢ ጋር ወደ ጠጠር ወደ ማንጠፍ እየገቡ ነው የሚገኙትና እሱኛውም በተለይ ወደ ላይ እንኳን በጣም ገና ነው። ወደ 22 መስመር ከፍ እያለን ስንሄድ ያለው ካልሆነ በስተቀር ታችኛው አሪፍ ነው። እንግዲህ እዚህ ጋር ነው የሚሰሩት እንደምታዩት በብሎኬት የተሰሩ ረዘም ያሉ የዚህ እንደ ውሃ ማቆሪያ አይነት እንትኖች ይታዩኛል። እንግዲህ ከዚህም ተሻግሮ በዛ በኩል ያው እዚህ ጋር እንደምታዩት መሻገሪያ የለም። ወደዛ እንዳንቀጥል ማለት ነው። ፊት ለፊት ያለው ረዘም ያለው ያ ትንሹ ህንፃ ሰፊ ቦታ ላይ የሚሸፍነው ማለት ነው። በዚህ ወደ ወሎ ሰፈር ወደ ኡራኤል ስትመጡ አስፓልት ዳር ላይ ነው እየተሰራ የሚገኘው። እዛ ጋም ሌሎች በጣም የሚገራርሙ መዝናኛ ቤቶች እየተሰሩ ነው የሚገኙት። እንግዲህ ፕሮጀክቱ አልቆ ይሄ ሰፈር በጣም የሚገርም አይነት ቀውጤ የሆነ ሰፈር እንደሚሆን ነው የሚያስታውቀው። እንግዲህ ለማንኛውም የዛሬ ዝግጅታችን እዚሁ ጋር ነው የምጨርሰው። ኦልሬዲ ፕሮግራሙ እያለቀ ነውና ሰብስክራይብ ያላደረጋችሁ ቤተሰቦች ድጋሚ ላስታውሳችሁ፣ ነገ ደግሞ በሌላ ቪዲዮ ተመልሼ እመጣለሁኝ። እስከ ነገ መልካም ጊዜ እንዲሆንላችሁ እመኛለሁ። እንግዲህ ታክሳችሁ ስለተከታተላችሁኝ በጣም ነው የማመሰግነው። ቻው።